ያልሽ አንቺ ብታማቱ አይደለም በሁለት መቶ ብር የኔ ቢዝነስ የሚጠፋ ሰው አይደለም። ድፍን ምድር ያልኩት አንቺ አፍታለሽ አለ ዳሃሪ ለምን ዛሬም ሊሆን ይችላል ነገም ሊሆን ይችላል። ሰርቼ አንድ ሂውማን እንኳን ስሸጥ እሰጥሻለሁ አልኳት። ያለው $200 ነው። ሴትዮዋም ያለችኝ የ20 ቀን ነው። ሪከርድ አድርጊያታለሁ። ችግር የለውም $200 ነው ቢሆን ስጭኝ አለች። ችግር የለውም ልስራ ነገ ዛሬ አታውቂም የኔ ስራ አሁን ሊሆን ይችላል። አንድ ማኔ ብቻ እሰጥሻለሁ አልኳት። ማስረጃ አለኝ፣ ቴክስት አለኝ። ሀቡ ይሄ ሁሉ ሳወራት በትዕትና ነው ማውራት። ከዛ ምን አደረገች? ወዲያውኑ ከአንድ 30 ደቂቃ በኋላ የኔ የባሌን ተዋጋ ሌባውላ በሚል አቀናብራ ላከችልኝ። እኔ አልዋሽም ስትልክልኝ እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ልቤ ስንጥቅ ነው ያለው። አልዋሽም ለመጀመሪያ ጊዜ ማለት ነው። ከዛ እንዴ አልኳት እያስፈራራሽ ነው? እኔ እኮ በትህትና ማልኩልሽ እንደ ሴት እያስፈራራሽ ነው? እንደውም ካልፖስተትሽ ይደብረኛል አልኳት። ይሄ ብልግና ነው ለኔ። ከመፖስት አይተናነስም። ባሌን እንደዚህ አድርገሽ ለኔ መላክ ማለት ከመፖስት ነው የምቆጥረው። ይሄ ብልግና ነው ብዬ ዘጋኋት። በማግስቱ አሽሙር ስማችንን አልጠራችም እንጂ ስለኛ እያወራች ሼር አደረገችልኝ። ከዛ ከሱ ጋር ትጨርስ ብዬ ተውኩ። ኦኬ እኔ ጓደኞቼ ፕሮግራም አዘጋጁ ነግሬሻለሁ። ያው ነገር ሲጠነሰስ እኔ የማውቀው ነገር የለም። ጓደኞቼ ፕሮግራሙን አዘጋጁ። እዛው ሰርግ ላይ ሆነ ረጉ በምን ብላ ቪዲዮ ስልኬ ራሱ የታፈነው ለዛ ነው። እኔ አልገባኝም። ሰርጉ ላይ ሆነ አቡ ከዛ ደከመን በቀዛም ስንጋበዝ ምን ስንል አምሽተ ለቤት ገባን። ተኛው ጠዋት ሀገር ሰላም ነው ብዬ እኔ ስልክ ላይ ምንም ስራ ቁጭ ብዬ ለማየት ስገባ እንዳለ ህዝቡ ይደውላል እንዳለ ሼር እየተደራረገ በቃ ሪከርዳተሮች ምኖች ምን ብዬ ልንገርሽ አቡ ቲክቶኩ ተጥለቅልቋል። በሰርጌ ለታ ማለት የዛኑ ለት ለምን ከዛ በፊት አላደረገችም? ለምን እኔ አልሰጥሽም አላልኳትም፣ እሱም አልሰጥሽም አላላትም። ኦኬ በዚህ የተነሳ ሀቡ እኔ በጣም መናገር እፈልጋለሁ። እኔ በጣም ብዙ ሰዎች አሉ። እኔ ከየት ተነስቼ እዚህ እንደደረስኩ እኔ ያውቃለሁ። ገባሽ? ሱቄን ለማዘጋት እኔን ለማስያዝ ብዙ ነገር ነው የሚሄዱት። በጣም ረጅም መንገድ ነው እየሄዱ ያሉት። አብረሽ ሆነሽ አሳልፈሽ ወይ ትደባበራለሽ ትጋጫለሽ። ላይቭ ላይ እኔ ላይቭ ላይ እንኳን መጥቼ የአንድ ሰውን ነገር አንስቼ ተናግሬ አላውቅም። ምናልባት እንኳን እኔ እያወራሁ ከወጣሁ በአንቺ ጉዳይ ከተበሳጨው ልወጣ ልናገር እችላለሁ። ከዛ ባለፈ ግን ከመጨፈር ከመስፈን ውጪ ወይ ስራዬን እየሰራሁ ላይቭ ከመግባት ውጪ ምንም ነገር አላደርግም። ግን ይሄ ርዕስ ተደርጎ በየቤቱ እየተከፈተ እኔና ባሌ ነው ገባሽ? እኔ ሰው ጋር እኔ ወላሂ ነው የምልሽ አቡ እኔ ሰው ጋር በጣም ብዙ ብር አለ፣ የተበላውትም ብር አለ። ሐቄን ደውዬ አልጠይቅም። ቁርአን ነው የምልሽ። ማንም አይስጠኝ። ደሚሩ ህሊናው የፈለገ ሰው መጥቶ ይስጠኝ። ግን በጣም ሼም የሚይዘኝ ሰው ነኝ እኔ ሐቄን እንኳን ለመጠየቅ ማለት ነው። ወላሂ አፍሪካ እኔ ፀጉር ቤት ተቀጥረን አሁን ልክ ይችላል ያለ የተቀጠረች አበሻ ፀጉር ቤት ተቀጠረች። ሄድኩኝ እኔ አበሻ ፀጉር ቤት ሄጄ ዊጉን ተሰርቶ አገኙት 26 ኢንች እንዳለ የጠፋብኝ ማለት ነው። አበሻዋ ለአፍሪካዋ ነው የቆመችው። አቡ ለአፍሪካዋ ምንም ነገር እዚህ ማድረጋችን ውጭ ወጥተሽ አድርጊ። ካሜራውን እያየች አይሆንም ነው ያለች። አልወሰደችም። ከኔ ጋር ልታስወጫ ስለፈለግሽ ነው አለች። ይሄንን እያየሽ ኦኬ እሺ እኔ እሷን በውጭ አናግራታለሁ አፍሪካውን አልኳት። ከዛ ማታ ላይ ስፈልጋት ልጅቷን ለማናገር እኔ ጋር የምንኖረው እራሷ ፀጉር ቤቷ ባለቤት ጋር ነው የምንኖረው። ባለቤቷ ማናት? አበሻ ናት። ወላሂ ሀቢባ ቁርአን ነው የምልሽ። ሐቄን አልጠየቅኳት ለአላህ ነው የሰጠው። የሀገሬ ልጅ ለሷ ብላ እንደዚህ ካደረገች እኔ እጄ ብጣላ እኔ መክፈር እጄ ፖሊስ ይዤ ብሄድ እንዳይሰሩ አደረገች ነው የሚባለው። የሰው ርዝቅ ላይ ገባች ነው የሚባለው። እኔ ነኝ ጥፋተኛ የምደረገው። ሐቄን ሰጠው ትቼ ነው ዝም ያልኩት። እኔ ብዙ ሰው ጋር ሐቅ ያለ ሀቡ እኔ ብኩን ስለሆንኩ ነው የማያልፍልኝ። ወላሂ ነው የምልሽ። በጣም ብዙ ሰው ማለት ነው እጄ በልተው ጠጥተው ዛሬ ለእኔ ጉድጓድ የሚቆፍሩ ሱቄን ለማዘጋት ምን ያላደረጉት ነገር አለ? እኔ በሰሙኑ ነው ሁሉ ነገር የሰማሁት ማለት ነው። እንዳታለቅሽ ውሃታቸው አሁን እኔ እሺ አቡ እኔ ነኝ ስራ ያስገባኋት እኔ ጋር ቀጠሪያት ነው ደሞዟን የበላሁት እኔ ጋር ለፍታ ነው ሐቋን የወሰድኩት እኔ ሚዲያ ላይ ነው አንዴ ስራዬ። ለምን በርዝቄ ትመጣለች ልጅቷ የምትለው ነው የምትለው ፑሽ ያደረገኝ ሰው አለ ነው የምትለው። ሀቡ ሰም ማጥፋት ማለት በጣም ከባድ ነው። ነገ ለልጅ የሚቀመጥ ነገር ነው። እኔ በህይወት ዘመኔ ስኖር ወላሂ ይኸው ዛሬ በጣም ብዙ ሰው አለ። እኔ የሰው ሐቅ ያለብኝ ሰው ከሆንኩኝ ኑና ተናገሩ። ሐቄ ይበላል እንጂ አንድ ቀን የሰው ሐቅ በልቼ አላውቅም። ቁርአን ነው የምልሽ። አንድ ቀን የኔ እንዲህ ይሄዳል እንጂ ማለት ነው።
የለም እኔ በቃ በዚህ የተነሳ የሚፈልጉት ገባሽ? አሁን እችን ልጅ እየደገፉ አድርግ እያሉ ልጅቷን ምን አታውቅኝ አለቃት እንዴ? ምን አድርጋት ነው? ይሄን ያህል ፎቶዬን እኔ ምን አገባኝ? እኔ ነኝ የበላኋት አለኝ ነው አይደለ? አልሰጥሽም አላላትም። እኔ እሰጥሻለሁ አላት። ሀሳብ ከመስጠታችን በፊት ምን መሰለሽ የእሷም ተገብታ የእሷ ስለኔ እያወሩ ላይ ብከፍተው ባላየ ነው ማለት ነው። ባላየ ግን እንደዚህ ብዬ ስኖር በጣም በቃ እኔ አቃተኝ፣ ወላሂ ደከመኝ። በቃ እኮ እንደዚህ እንዳ በቃ እኔ ይሄ ይኸውልሽ ሱሱዬ ለጠላት እንትን አትስጪ። ለጠላት ደከመኝ ምናምን እያልሽ እሳይ እንኳን አደከምናት እንዲህ ብሎ የምትፈልጊው እሳይ አሸነፍናት እንዲህ ብሎ የምትፈልጊው እኔ ሁሌ አይደል የምመክርሽ አንቺ። እኔ እኮ ላይቭ ላይ ባልመክርሽ በውስጥ ሁሌ ነው አመነግርሽ። ለጠላትሽ ለምንድን ነው እምባሽ የምታሳይው? ለምን? አንቺ ጀግና ሴት ነሽ፣ ጠንካራ ነሽ። ሰው እንዲቀናብሽ ደግሞ ግዴታ ሀብታም መሆን አይጠበቅብሽም። የሰው ልጅ ስቀሽ ስላየሽ ብቻ ይቀናል። በ26,000 ህዝብ ፊት ብቻዬን አስቁመው እየቀጠቀጡኝ አላለቀስኩም። ግዴኝ ለጠላቴ ጠላትና ከአንቺ ደግሞ መስማት አለብን አስተያየት ከመስጠታችን በፊት። ይኸውልሽ እህቴ እኔ የሰራሁት ትናንትና ሴትዮዋንም እያወራት ነበረ። 1 ወር ከ24 ቀን ነው የሰራሁት። ሰጥሻለሁ ስትወጪ መጀመሪያ እንደገባው አላውቅም ነበረ። እኔ ምን ነው የማላውቀው ደሞዜን ቀድሞ እሱ እንደሚወስድ አላውቅም ነበረ። እሱ ከኮሚሽኑ ጋር $450 ወስዶ ነበረ ከኮሚሽን ጋር ብሎ እኔ ይሄን አላውቅም። ከዛ ወር ከሞላኝ በኋላ ማዳም በዲሃ ሀላሻር ሳርሊ ስላት ወር ሞላኝ ስላት ወስዶታል እኮ የቢሮ ህግ ነው ብሎ ወስዶታል ብርሽን አለችኝ። እንዴት ሊሆን ይችላል? ደውሉለት ብዬ ተደወለለት። ሲደወልለት ምን ይለኛል? እንዴ አንቺ እንደ ሌባ ነው እንደምትተኝ? እኔ እኮ የሱስ ባል ነኝ፣ መሀል ያለኝ ሰው ነኝ። አሁን ከነሱ ተቀበይና ስጨርሽ እኔ ሀቅሽን ሰጥሻለሁ አለኝ። ኦኬ ህላ ቢያትሆን ንገራቸው ስጧትና እኔ ስጨርስ ሰጣታለሁ አለ። ተቀበልኩ። ሀቄን ለቤተሰብ ለምንም ላኩኝ፣ የቤት ክራይንም ከፈልኩኝ፣ ቀጠልኩ ስራዬን። ከዛ 24 ቀን ሲሆነኝ እነሱ በ24 በፈረንጅ ነው በአሁኑ የተሳፈሩት። ሲሳፈሩ ሀቄ ስላቸው ይሰጥሻል፣ እሱም 3 ቀን ሲቀርሽ ንገሪኝ ብሎ ነበረ። ይሆን ይጨርሻለሁ እኮ ወሬን መቼ ነው የሚሰጠኝ? ሳምንት ታገሽኝ፣ ጉምሩክ እቃ ተይዞብኝ ነው እንደዚህ ሆኖ ነው ምናምን ሲለኝ እሺ ብዬ ሳምንት 15 ቀን እያለ ወር ሆነ። ከዛ ልክ ሰርግ ደግሰው ምናምን ነገር ደግሞ ልጆች ላኩልኝ። ያው ያንቺ ሀቅ ሳይሰጥ መድብዬ ያው እየተጨፈረ ነው ምናምን ሲሉኝ እኔ እዚህ ጋር የቤት ኪራይ ጓደኞቼ እኔ ከፈሉልኝ። ከምሬ ነው የምልሽ። እኔ ጭንቀት ሙድ ልጅ አይደለሁኝም። እንዴት ህሊና የላችሁም ወይ ብዬ እያበርኩኝ ቪዲዮ ሰራሁኝ ማለት ነው። ገነነ ተቀልሽ ወሬ ይቀባበላል። እሷ ምቀኞች ሊኖሩ ይችላሉ አላቅም ምናምን ነገሮች እየገነኑ እሷንም መጀመሪያ አውርቻታለሁኝ። ከእሱን አውርቼ ሳምንት ከሆነ በኋላ ሹሱሱ እንደዚህ ሀቅ ያለ እና ሀቄን እንድሰጠኝ ባልሽ አድርጌ ስትዋዋይ እኔ ነበርኩኝ ወይ ምናምን ስትለኝ ወይ ሻጬ ነው መሰጥሽ ምናምን ስትለኝ መጥቼ እንደውም ቤታኔ ተናድጄ ስሜታዊ ሆኜ እንጂ እኔ ክፉ ሴት አይደለሁም። የሚያውቁኝ ያውቁኛል። ገባሻ? ክፉ አይደለሁኝም በእውነት ስናት እንዲህ ከሆነ እንደውም አልሰጥሽም ምናምን ብላ እሷም ስሜታዊ ሆነች ከኔ ጋር ማለት ነው። ተናደደች። እና ይሄ ነው ነገሩ ያለው ነገር እህቴ። እኔ ከእሷ ጋር አልተዋወቅም፣ አብሬም አልበላውም። ከባሏ ጋር እርግጥ እንትን ነን፣ ጎረቤት ነን። ወንድሙ ሁላ ደውሎ እኔ ነፍሰ ገዳይ ነኝ ታውቂኛለሽ ብሎ ሁላ የእሱ ወንድሙ ሁላ ዝቶብኛል። ይሄ ተጨመረ። ገባሻ? ብዙ ነገሮች ሲጨመሩ እንዲህ አሰብኩ፣ ተናደርኩ፣ ስሜታዊ ሆንኩ። ትናንት ሳለቅስ ነበረ ተናድጄ። እና ይሄ ነው ያለው ነገር ሀቡዬ። እሺ የኔ ጥያቄ መጀመሪያ በአረብ አስተውለሽባታል? ሱሱ በጓደኛዬ ባል ሳለቅስ ሲያየኝ አወራው። እሱ እንደውም ፖሊስ አውቃለሁ ምናምን ሲለኝ ፖሊስ ምናምን ነገር ሳንደርስ አዋራቸው ሀቄን እንዲሰጡ አድርግ። ገባሻ? ትንሽ እንኳን ደንገጥ ብለው ካወሩ እነሱ በአረብ አስደወሉብኝ። ገባሻ? ከዛ በኋላ አኪድ አንቺ ሀቅሽ የሰራሽበት 2 ህፃናት ይዤ ነው ስሰራ የነበረው። ገባሻ? በጣም ለፍቻለሁ፣ ደክሜያለሁ። አንዴ ገጠር አንዴ ከተማ እያልኩ ሰርቻለሁ፣ ለፍቻለሁ። ልፋቴ ሲቀር ደግሞ ተናድጃለሁ። ለዛ አስደውያለሁ። አልክድም። አስቀየምኩሽ ይቅርታ በያትና ቀጥታ ወደ ዮኒ እንሂድ። ስለ ብርሽ ጉዳይ እሱን እንጠይቀው። ኦኬ እሱ በጣም ሲወል በጣም
ሱሱዬ ይቅርታዋን ተቀበይ። ተሳስታ ነው። አንቺ ጉዳዩ የሚመለከትሽም የሚመለከተው ባለቤትሽ እና አንቺ ጋር ስላደረሰችው ነገር ይቅርታ እያለች ነው። እንደዚህ በይቅርታ አይደለም ማለት እሷ ከሱ ጋር ጨርሳለች። አቦኔ እዚህ ጋር ሚዲያ ላይ ህዝብ ፊት የምናገረው ነገር ያለ ስሜ ሰጣም እኔ ነኝ የምታወቀው። ባሌን አይደለም የሚያውቁት። እኔ የቢዝነስ ሰው ነኝ። ሰው ከውጭ ሀገር አምኖ ገንዘብ እኔ ጋር ይልካል። ኦኬ ስራ ማንም ሰው እንዳልሰራ ነው ያደረገችኝ። ይሄን እኔ እሷን በህግ ነው የምጠይቃት። አሁን ከሱ ጋር ያለው ነገር ጨርስ፣ እሱ ብሩን ይስጣት። ግን እኔ እሷ በፖሊስ ብላ እያስባለች ነው ያስደወለችው። በትክክለኛው መንገድ እኔ አንቺ ጋር ገብቼ ከእሷ ጋር ፍርዴን እኔ ያላጠፋችኝ ስሜ ትላንትና ላይቬን ከፍቼ አሳበዱ። በቃ በእናታችሁ አትጣሉ። አንዴ ቆይ ሀቅ አላት ልጅቷ፣ ሀቅ አላት። ሀቅ ያላት ግን ሱሱ ጋር ሳይሆን ዮኒ ጋር ነው። ዮኒን እንጠይቀዋለን ስለ ሀቋ፣ ስለ መዲ ሀቅ። ግን ሱሱ ማንንም ሰው ቢያናድዱሽም ስሜታዊ ቢያደርጉሽም አንድ ሰው ስሜታዊ ሆኜ ተራ ነው ለእኔ ጠጥቼ ማጠፋበት ነው። ማስተዳደር አቅም አለኝ። ለምን $50 አይሆንም? ሀቋ ነው። ግን አንቺ አይደለሽ የሚመለከትሽ ሀቋን። ለምን $10 አይሆንም? ሀቅ ኦኬ። አቡ አንድ ነገር ልንገር አርጋ ለፖስተችኝ ሀቄ መጠየቅ የለብኝም አለብኝ። እቺ ሴት እጠይቃታለሁ። ሲቀጥል አርድሻለሁ ያለች እኔ ደግሞ ቀን ላይ ወጥቼ እሱን ሳይሆን የተናገርኩትኝ ስለተፈጠረው ነገር መልስ መስጠት አለብኝ። ሚዲያ ላይ እንዳለ ተቀባብለውታል። ልጅቷ ምን ይሄን አንቺ ጋር የገባሁት ነገር ላይቬን ከፍቼ አስረዳው። አንቺ መጠየቅ የለብሽም። አህያውን ፈልሻለሁ ይልካል ዳይሬክትሊ እሱን እንደመጠየቅ ለምንድን የሆነ ነገር ጠይቄያታለሁ እኮ። ተረጋጊ ሱሱ ልንገርሽ፣ እኔም እኮ ጠየቅኳት። ኢዚት ፌር ትክክል ነው አይደለም ብላ ስህተቷን አመነች። ሱሱ ጋር በአረብ ማስደወሌ ትክክል አይደለም፣ ሱሱን ሱቅሽን አቃጥልብሻለሁ ማለቴ ትክክል አይደለም፣ እሷን መጠየቄ ትክክል አይደለም ብላ ይቅርታ ጠይቀች። ይቅርቷን ተቀበይ ስልሽ በህግ ነው ለስሜ የሚሄደው አልሽ። ልጅቷ አጥፍታለች፣ አንቺ አይመለከትሽም። አለ ዮኒ በህይወት አልሞተ። ራሱን ነው ቀጥታ መጠየቅ። ለምንድን ነው የእሱ ቁጥር እያለሽ እሱን መጠየቅ እየቻልሽ እሷ ጋር ዘለሽ የሄድሽው? እሷ ምን አገባት? ሚስት ስለሆነች ብቻ ለምን ዮኒ ቦልኩ ሁለቱ መጀመሪያ እሱ ከዛ እሺ ሱሱ ላይ